እዩት። አሁን ግልገል በለስ ላይ ያለው የመጀመሪያው አውደ ግንባር የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ እሄዳለሁኝ ወደ ሸዋ ግንባር ማለት ነው። በዚህ እዝ ስር ያለው አንዱ አጼ ዘርዓ ያዕቆብ አንደኛ ኮር ነው። በዚህ ኮር ስር ነጎድጓድ ክፍለ ጦር ተጠቃሽ ነው። አንደኛ ሻለቃና ሁለተኛ ሻለቃዎች በነዋሪ በጅቡር አቅጣጫዎች የአገዛዙ ጥምር ጦር ከማለዳ 12 ሰዓት ጀምሮ ከመዋልና ማፈን ለመፈጸም ያደረገውን እንቅስቃሴ አጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር ሻለቃዎች በተቀናጀና ስልታዊ መልሶ ማጥቃት በመክፈት መግተውታል። በተወሰደው ከባድ ወታደራዊ ምት በጠላት ሰው ኃይልና ቁሳቁስ እንዲሁም በሌሎች በርካታ የጠላት ግባቶች ላይ ከፍተኛ ኪሳራ በመጨመር ኃይሉን ወደ መጣበት እንዲመለስ አድርገውታል። ሌላውና ሁለተኛው ግንባር ወሎ ጠቅላይ ግዛት ምኒልክ እዝ ተቆጣጥሮ በሚያስተዳድራቸው አካባቢዎች ላይ አልፋለሁ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ጠቅላይ ግዛት ምኒልክ እዝ 101ኛ ኮር 35ኛ ክፍለ ጦር አንደኛ ሻለቃ ሰሜን ወሎ ዞን ሀብሮ ወረዳ ኤላ አካባቢ ከወደሳ ወደ መርሳ በሚወስደው መስመር በካሶኒ መኪና ተጭኖ ሲጓዝ በነበረ የአገዛዙ ሚሊሻ ላይ ነው በተወሰደ የተቀናጀ የደፈጣ ጥቃት ከ5 በላይ የአገዛዙ ሚሊሻዎች ሲደመሰሱ በርካቶች ቆስለዋል። ጥቃቱን ለማምለጥ የካሶኒ ሹፌር ከ5 በላይ ሲደመሰሱ ምንድነው ሚሊሻ የሚመቱት እንዳልኳችሁ ነው። ሚሊሻ አድማ ብተና የሚባለው ከክልሉ ተወልደው በክልሉ ላይ ያሉ እህት ወንድሞችን ብቻ ነው የሚመቱት። እነሱ ለምን ያን እነሱ ያውቁታል። ይሄ በቅማንትም ሆነ በብሔር ጉዳይ ላይ አማራ ክልል ላይ ሲሰራ በነበረው ላይ በቅማንት ኮሚቴም ተነስቶ የነበረው ቡድን ይመታ የነበረው አማራ የሆኑ የአማራን ከክልሉ ላይ ያው ፖሊስ ከክልሉ የሚዋቀር ነው። አድማ ብተና ልዩ ኃይሉ ምናምን ከክልሉ ነው የሚዋቀር። እነሱን ያጠፋሉ። አሁን ያሉት ኮፒ ፔስት መከላከያ ሲመጣ አይዋጉ። ከመከላከያ ጋር እነዛኞቹ ኮር ነበር። የአሁኖቹም መከላከያ ፊት መቆም አይችሉም። ግን አማራን ነፍሰ ጡር የሆነችን አንድ የብልጽግና አመራር ናት ብለው ምናምን የሚመቱ እነማን ናቸው? አማራን ለማጥፋት የሚሰሩ ወኪሎች ናቸው። እሱን ነው ማረጋገጥ በከባድ በማሽከርከር ላይ በነበረበት ሰዓት 2 የግል ባጃጆችን ገጭቶ ስልምቱን ወደ መርሳ ሆስፒታል ወስዷል። ባጭሩ ይሄ ነው። ሌላውና ሶስተኛው ግንባር የአፋብን ቴዎድሮስ እዝና የጉምዝ ኃይል አንድነት ግንባር የጉምዝ ኃይል አንድነት ግንባር የጋራ ግንባር ቅዋኔዎችን ስንመለከት የአማራ ፋኖ ብሔራዊ ንቅናቄ ጎጃም ጠቅላይ ግዛት ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር እና የጉምዝ ኃይል አንድነት ግንባር የቤኒሻንጉል ጉምዝ ነፃ አውጪ የመተከል ዞን ዋና ከተማ ግልገል በለስ ላይ ከባድ የሆነ ትንቅንቅ ሲደረግ ውሏል። ከጠዋቱ 12 ሰዓት እስከ 3 ሰዓት በተደረገ በከባድ መሳሪያ የታገዘና አስጨራሽ ፍልሚያ ነው ውጊያው ሲካሄድ የዋለው። በጠላት ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረስ የግልገል በለስ ከተማን በቁጥጥር ስር መዋል ተችሏል። በሁለቱ ጥምረት በአማራ ፋኖ ብሔራዊ ንቅናቄ ጎጃም ጠቅላይ ግዛት ቴዎድሮስ እዝ እና በጉምዝ ኃይል አንድነት ግንባር የቤኒሻንጉል ጉምዝ ነፃ አውጪ ኃይል ጋር አብሮ በጋራ በተቀናጀ ውጊያ በአገዛዙ ላይ ከባድ የሆነ ቁሳዊና ሰብአዊ ኪሳራ በማድረስ ግልገል በለስ ከተማን መቆጣጠር ተችሏል። ሌላውና የመጨረሻው መረጃ በወለጋ በንጹሃን ላይ የተፈጸመ ያለ ጭፍጨፋን ይመለከታል። የተጎዱ አካባቢዎችን በተመለከተ ምስራቅ ወለጋ ዞን አንገር ጉትን መንደር 04 መንደር 03 መንደር 12 መንደር 02 መንደር 14 ሊሊ ተክለ ሃይማኖት አካባቢዎች ላይ በርካታ ጭፍጨፋዎች ተካሂደዋል። ሆሮ ጉድሩ ወለጋ ዞን አቤ ደንጎሮ ወረዳ ከመንደር 15 እስከ ቱሉ ጋራ ከተማና አካባቢው ድረስ ከባድ የሆነ ጭፍጨፋ ከትናንት ነሐሴ 04 2018 ዓ.ም ማለዳ ጀምሮ እስከ ዛሬ ማለት ድረስ ተባብሶ የቀጠለ አሰቃቂ ጭፍጨፋ ተከፍቷል። በዚህ ጥቃት ነፍሰ ጡር ሴቶች፣ መጫት እናቶች ከነጨቅላ ህጻናቶቻቸው ልጆቻቸውን እና ሌሎች ቤተሰቦቻቸውን ማዳን በማይችሉበት ሁኔታ በርካታ ንጹሃን ዜጎች በተቀናጀ ሁኔታ በአገዛዙ ጥምር ጦር የገዳ ኮማንዶ በሚባል በሚኒሻ በኦሮሚያ በመከላከያ ሰራዊት ጥምር ጦር ንጹሃኖች ተገድለዋል። ይህን እንግዲህ ዓለም አቀፍ ማህበረሰብ ሊያውቀው ይገባል። ግልጽ የሆነ የአማራን ህዝብ በማንነቱና በእምነቱ አረሱ እኮ ተረጋጋ። እዛኛው ጋር ድል አደረግን ይሏቸዋል፣ እዚህኛው ደግሞ ይመጡና ያለቅሱላቸዋል። እንዴት ሰው በዚህ ልክ በየሄደበት ይበሰብሳል? እንደው አንድ ቦታ ላይ እንኳን እንዴት ሰው የሆነ ነገር አቋም አይይዝም? እዚህ ጋር እንደ ጀግና ስታወራ ቆይተህ እዚህ ጋር ደግሞ ጉምዝ መተከል ላይ አማራ ተጨፈጨፈ፣ ግዛቱ ተወሰደበት ካለው ከቤንሻንጉል ጉምዝ ከጉምዝ ታጣቂ ጋር ተባብረን መተከልን ተቆጣጠርን ይላቸዋል።
ሸኔ አማራን ጨፈጨፈ ካላችሁ ጋር ከሸኔ ጋር ተጣምረን ጥምዶ ፈጠርን ይላችኋል። ህወሓት አዋረደን፣ የወልድ መከላከያ እየሰጠ ትውልድ እንዲጠፋ አደረገ፣ መሰረተ ልማት አወደመ ካላችሁ ጋር ከህወሓት ጋር ተባብረን ይላችኋል። እኔ ከሚናገረው የሚሰማው ከሚሰማው የሚናገረው የሚለውን ለዛ ነው። እና መሳይ ነው ይሄ ወንድማገኝና እዚህ ጋር ፋሲል የሚባሉትን አይዶን ነው ብናገራቸው ስለሚያንስ ማለት በዚህ ልክ ርካሽ ብሎ ነው። አዎ ምን የተፈጠረው ጉትን ላይ ምን ያልተፈጠረው ጉትን አካባቢ ያለው ብሎ ነው። አዎ ምን የተፈጠረው ጉትን ላይ ምን ያልተፈጠራል? ስንቱን ነው ነግሬሃለሁ። አንተ ጋር እንደው የደረሰን ያወቅከውን ነው እንጂ የሆነው ገዳ ኮማንዶ መጣ። ገዳ ኮማንዶ መጣ። የክልሉ ነው አላውቅም። ምን ተቋም እንደሆነ አላውቅም። እሱ ነው ገዳ ኮማንዶ የረጅም ወደ ኋላ ላይ እናድርገውና ይሄ በኋላ ላይ ወደ ወለጋ ላይ ያለ ስልክ አለ። ስልኮችን ብቻ የተወሰነ ማሰማት ነው የፈለኩት። እንዳልኳችሁ መረጃዎችን ብቻ ነው ልሰጥ የምፈልገው። ኮንቴንቶቹን ማንም ምንም ይበል ሀቁን ነው የመናገር የምፈልገው። በሚበጅ መልኩ ለተቋቋመ ሰው ውጊያው ምናምን በሰላም ተጠናቀቀ። ሰላም ነው። ለዛው ግን ተፈጠረ አንተ ውጊያው ሰላም አይደል? ይሄ ደግሞ እኔ እዛ ሸረሪና ላይ ደውዬ ነበርና መከላከያ ላይ ያለ መቶ አለቃ ነው እኔ አይ ቲንክ በእድሜ እኔ እበልጠዋለሁ እና አንድ ወንድሜ ነው። ስልኩ ጠፍቶብኝ ስለነበረ በሰላም ተጠናቀቀ ውጊያው ምናምን ስለው እንደ ውጊያ ብሎ ሰላም አለ እንደ ይለኛል። እናንተስ ምንድነው የምትሉ? እናንተ በማልፎልክ ምንድነው ስራ ላይ ሆኜ እንደነው ውጊያው ምናምን በሰላም ተጠናቀቀ። ሰላም ነው። ለዛው ግን ተፈጠረ አንተ ውጊያው ሰላም አይደል? እናንተ በማልፎልክ ምንድነው ውጊያ ብሎ ደግሞ ሰላም አለ እንደ ይለኛል። እኔ በሰላም ማለት ጀስት እንዳልኳችሁ ነው። የመከላከያን አቅም ስለሚታወቅ መደረግ ያለበት ነገር እንዴት ሆኖ በቃ የሚለውን ለመጠየቅ ነበርና ያው በዚህ ልክ እንደወረደ ነው እኔ ላሰማችሁ የፈለኩት። ምንም ኢዲት ኦር ምናምን የሚለው ነገር አለ ማወራው የምመኘው ኢትዮጵያ ሰላም እንድትሆን፣ ህዝብ ከስተቱ እንዲማር፣ መገዳደል እንዲያበቃ፣ ሰላም እንድንሆን፣ ከወደቅንበት እንድንነሳ፣ የሀገራችን የውስጥም ሆነ የውጭ ጠላቶቻችን በእኛ መሞትና ስቃይ ላይ ምንም አይነት ትርፍ እንዳያገኙ የነሱን የጥፋት እጅ እንድንቆርጥ ነው የምሰራው። እሱን አስቤ ነው ይሄን አስቤ እየሰራው ምንም አይነት ስህተት ብፈጥር ንያዬ ምኞቴ ይሄ እስከሆነ ድረስ ችግር የለውም። ሆን ብዬ አስቤ ሰውንና ህዝብን ለማሳሳት መንግስትን ለማሳሳት እስካልሰራው ድረስ በዛ ስሜት እንድትረዱ። እና እንዴት ነበረ ሸራሪና? ሰላም ነው። ጓል ከመከላከያ የተጎዳለ እንዴ? የለም እነሱም ምርኮኛ ትናንትና አይተናል። ያው እናንተ ሁሉም ሰላም ናችሁ? ደህና ነን። እናንተ ኔትወርክ ስልክ እንዲስለኝ እኔ ማመራ እየደወልኩ እየተከታተልኩ ነበረ ጉዳዩን። እነሱ ያው እንዳላችሁ ነው ምንም የሆነ ነገር የለም አሉ። ሰላም መሆኑን በዛ ስላየሆኑ ሰላም ነው። ስለዚህ አሁን ዝግጅቱ ሁሉ መከላከያ በመዋል ላይ ያላችሁት ሰላም ነው። በጣም አሪፍ ነው። ግራ ሲመች ትደውልኛለህ የሆነ በደንብ እንስታወስ። እሺ ያ በኋላ ሲመቸው እንደውልን በሚል ነው የዘጋ ነው። ኦልሞስት ላይመች ይችላል እንዳልኳችሁ ነው። እንደዚህ በስልጣን ላይ በምናምን ያሉ ሰዎችን ማላሰማበት የራሴ ኬዝ አለ። ሌላ ጊዜ እናወራለን። እየተስተካከለ ሰው መረዳት የሚችልበት ነገር ላይ ስንደርስ ደግሞ እናቀርባለን እና ወደዛ ለመሄድም ያው ይሄ ሳብስክራይብ፣ ላይክ፣ ሼር እንደዚህ ምናምን ሜምበር ብትሆኑ ደስ ይለናል። ከዛም አንፃር ነው አንዱ የተው ነው ትክክለኛውን መረጃ ማቅረብ ግዴታችን ነው። ሰዎች የራሳቸው ነገር መከላከያ መቶ አለቃ እንደ መከላከያ ሆኖ ሳይሆን እንደ ወንድሜ ነው እዚህ ጋር የምናወራው። የሆነውን ነገር እንደወረደ እናወራለን፣ እንሰማለን። የሚበጀው እንድትወስኑ ነው። ግን ጠላቶች የሚያወሩት በሙሉ ውሸት እንደሆነ ደግሞ ማረጋገጥ እችላለሁ ማለት ነው። እና እንዴት ነበረ ራያ ዙሪያ? ራያ ዙሪያ ማን ነው እስካሁን
ራያ ዙሪያ በጣም ከባድ ዝናብ እየዘነበ ስለሆነ ነው። ቢቋረጥ እንትን እንዳትሉ የተወሰኑ ነገሮች ረፍረፍ ስልኮችን አጫጭር ስልኮችን ላሰማችሁ። አዲስ ነገር የለም። ከድሮኑ ምቶች ምንም ራያ ዙሪያ ማን ነው እስካሁን? ምንም አዲስ ነገር የለም። ከድሮኑ ምቶች ምንም የለም። ጥሩ ነው። ሰው ተረጋግቷል። እየወጣ ነው ስጋቱ። ስጋቱ ራያ ዙሪያ ሰላም ነው፣ ግን ስጋቱ እንዳለ ነው። ህዝቡ መረጋጋት ላይ አለም። ያው መደናገጡ እንደቀጠለ ነው። ኦልሞስት ሌላ ከዛ ከምቱ በኋላ ግን ምንም አይነት የተለየ እንቅስቃሴ የለም ነው። በዛም ሲሄዱ በዛም ዝም በሰማይ እነሱ ይፈክሩበት የነበረው ድሮ ነው። ስለዚህ ወቅቱ አልገናኝ አለ እኮ። አማናለህ አድርገውና በወቅቱ ያለውን እንጠቀማለህ አድርገውና ዋናው እሱ ነው። እና በመተማ ሁኔታ መብራት ጠፍቶ እንዴት ይቻላል ብዬ ነው። አሁን መተማ አይደናል። ራያን እና የት ነው የሄድነው? ሌላ ሸራና አካባቢንም ያን መከላከያ ላይ በሁመራ ወልቃይት አካባቢ ድንበር ላይ ያለውን ምንም ነገር እንዳለ ከዛው ከቦታው እንትን ያለው ከዛ ራያን አሁን ወደ መተማ አረገኝ። እንግዲህ አንተ የድርቅ በሆነበት ሰዓት ዝናብ ነው የለም። ባለፈው እንዳካፋ ሁሉ ነገር የሌለበት ሰዓት ይወጣ ተመላሽቶ ምክንያቱ ምንድነው አሉ መብራቱ። የመብራቱ ምን ከሱዳን ነበር። የሱዳንን ደግሞ ጎርፍ ጥልቅልቅ አድርጎ ወስዶት ነቃቅሎባቸዋል መሰለኝ አሉ የሱዳኖቹ። የሱዳን እሺ፣ የኛው ደግሞ እየተሰራ ነጋዴ ባህር ደርሷል አሉ። ይሄኛው የጎንደር የጭልጋው ጥሩ ነው። እሱ በድሮ አይነት በጠንካራው ከባህር ዳር ነው የመጣ። ጥሩ ነው። ባይሆን ይሰራና ደግሞ መልሶ ደግሞ እንግዲህ ፋኖ ካላፈረሰባችሁ ሽታ ቆያል ብለዋል እንጂ እስከዚያ ድረስ መጥቷል ከባህር ዳር ቀጥታ እያሉ እኮ ዛሬ ሲሆን እንትን እያሉ ሽፍታ ካላፈረሰባችሁ ይህ በመተማ ላይ የመብራት ጉዳይ 5-6 ቀን ሆኖታል። በሁመራ በኩል ተጠርፎ ነበረ። ማናፍርሶት ፋኖ ነው ብሎ የመጣው ኃይል መሰረተ ልማትን በማውደም አንደኛ ነው። ሰሊጥ በማቃጠል መሰረተ ልማት በማውደም ሰዎችን በማገት ተማሪዎችን በመድፈር በመግደል መምህራንን በመጨፍጨፍ ትምህርት ቤቶችን በማውደም የተሰማራው በፋኖ ስም የመጣው አማራን ለማጥፋት የሚሰራው ቆሻሻው ቡድን እስከ አጃቢዎቹ የሚሰራው ነገር ያው መተማ አካባቢ ላይ መብራት ከጠፋ ብዙ ጊዜ ነው። በሁመራ ሩት በኩል ነበረ። ያም እዛ ሱዳን አካባቢ ላይ በጎርፍ ምናምና የሆነ ጉዳት ደረሰበት። ጀስት በዛ ምክንያት እንግዲህ መተማን ያክል የሙቀት ቦታ መብራት ጠፍቶበት ነው ያለው። በዚሁ አጋጣሚ መስማት የሚችል ኦር የተለየ አጋጣሚ ካለና ባለመነገሩ የተፈጠረ ክፍተት ካለ መንግስት ትኩረት ቢሰጥ ማለት ፈልጋለሁ። በተረፈ መተማ ዙሪያ በጸጥታ ጉዳይ ምንድን አለ? ሰላም ነው? ጸጥታ ጉዳይ እንግዲህ ምርምሩ እየሰለጠነ ነው። ገና ደግሞ ሌላም አስገብተው በሌላ ነገር ግን እስካሁን ጸጥ ያለ ነገር ነው። ምንም ነገር የለም። ወደ ትግራይ ትደውላለህ? የትግራይ አሁን እየተጫረ እየገባ ነው። ወዴት? አሁን ዛሬ ራሱ ትናንትና አዲግራት ደውዬ ነበረ። አንድ ጓደኛ ያለ እሺ፣ እና በየቀኑ እየተሳቢ እንደው መሳሪያ እየገባ ነው ይላሉ። ከየት ነው? ኤርትራ። ኦኬ፣ ከኤርትራ በጣም ነግሩን ማለት ነው የማስበው። ምንም እና ቤተሰቦች አካባቢ ደህና ናቸው እነሱ? እኛ ቤተሰቦች ደህና ናቸው። በዛ አካባቢ እዛ የነበረው ጦር ወደ ራያ ቆቦ ነው መፍትከካም ወደ ዛይቷል ተጠግቷል አሉ። እና አዲግራቱ ሲነግረው ያው ጦርነት አለ ምናምን የሚል ነው ሳቢው ስታዩ ጓደኛ። እንግዲህ ያው ተጭኖ እንግዲህ የሚያደርጉት ስለመቼም እንደው ቀብሮ ያምሩት። ኤርትራ በይፋ የሰው ሀገር ወረረች ማለት እኮ ነው። ምን በይፋ ወረረች? አብሮ ትግራይ ገራ አለ ቆም እንጂ የሚገርም ነው። ላይ ሆኖ የተባበረ እንዳደረገው እንግዲህ ፋኖም አብሮስ የገበለቀ አይገርም። ነው በሚለው ተጣምደናል ብሏል። ተጣምደው አሁን አንድ ላይ ሆነው ሁሉ ነገር እየተገፋላቸው ይመስለኛል።
በቅርቡ አልሰማህም ማለት ነው እንጂ አንተ ሚዲያ ላይ ያው መብራት ከሌለ ስለማሰማ ነው እንጂ መረዋ የሚባለው ላይ ተመቷል። እዚህ በሰቆጣ ምናምን በዛ አማራ ክልል በሰቆጣ ነው የተመታው። ታውቃለህ አሁን የነሱንም የነዛንም አንድ ላይ ነው የመጡት። እሱማ ጥምር ሆነው ተባብረው አብረው ነው የሚሄዱት እኮ እና መሳሪያ ተነያያችሁ አንድ ላይ ስለነበሩ አሁን የነዚህኞቹም እንዳትል አንድ ላይ ነው። እሱማ ሁሉም ነው። ይሄ በአንድ ላይ ጥምዶ በሚለው ተተጣመሩ በኋላ አሁን ፋኖ፣ ሸኔ፣ ሻቢያ፣ ወያኔ እንደገና ሌላም አለ ብሏል። ሱዳንም አለች፣ ግብጽ አለች፣ ያው ሌላ ሁሉ አለ ስላሉ እሱ በጥምር ነው የምንንቀሳቀስ ብሏል። እንግዲህ በሁሉም ቦታ አብረን አለን፣ በሁሉም አብረን እንሰራለን የሚል ነው። አዎ እና እንደዛ ስለሆነ አሁን በዚያም ያለው እንደዛ ነው። ዙሮ አሁን እነሱን ደግሞ ተዘጋጅተው ዝግጁ ነው ሰራዊቱ በደንብ ያጓደኛ እየደወለች ከሻለቃ ነበር አመራር ነው የነበረ። አሁን በዚሁ በኢህአዴግ ወያኔ ነው። አሁንማ ዝም ብሎ የግል ስራ እየሰራው ወጥቷል። ኦኬ ዋቲግራፍ ላይ ነው ያለው በእውነቱ ላይ እና ያ ላይ መንገድ ዳር ስለሆነ ቤቱ ላይ ኦኬ ሁሉም ነገር ያልጦሩ ምን ያለው አንድ ፍሎር ምን ስንት እንዳለ ያውቃል። ኦኬ እንደዛ ነው አለ እና ያው የተዘጋጀ ነው አለ። እሱም አልፈራም። አረገኝ ይፈራል ነው ጥሩ ነው። ጋይንቱ ምናምን ደውላል። አራው ደበቀኝ ምን ነገር የለም። አማራ ክልልና ከዛኛው ጋር ስላጣመሩት አሁን እዛ ላይ ያሉት የማይድኑትን ወደዛ ሄዷል መሰለኝ። አሁን በክልሉ ላይ ምንም የሚሰማ ነገር የለም። እኔም በተለያየ አማራ ያው አዲግራት ላይ ያሉ ሰዎች እና የሻቢያ መሳሪያ የሻቢያ ብቻም አይመስለንም ከየት እንደሚመጣ እንጃ ብቻ ግልገል በለስ ይደውላል እንዴ ከዛ ከሚገባው በላይ መሳሪያ እየገባ ነው። የኤርትራ የሻቢያ መንግስት በከፍተኛ መልኩ ወደ ኢትዮጵያ መሳሪያ እያስገባ መሆኑን ነው አዲግራት ላይ ያሉ ፍንጮች የተናገሩት። አጫጭር እንትን ብዬ ዝናብ እንትን ስላለኝ ግልገል ምን ይሆነው ግልገል በለስ ይደውላል እንዴ ከዛ ከግልገል በለስ ሞታቸው እርግጥ ነው ታውቆ የለም ከሳፋሪው ነው ወዲያ እንኳን ጀለው ሰው ያገኘው እንዳለ ሰው ፈንጅ ተቀብሮ ነው ወይ ማንበ ነው ብለው ታዳባዎቹ ነው የወረወሩት አሉ። የሚወረወርና የሚፈነዳ ነገር ነው እንትን ያሏቸው። አዎ እዛ ነው ማለት እንዳለ ሰው ቤቱ እንዳለ ሰው እዚህ ደግሞ ባጀትም የስልክ ጥራት በጣም ያስቸግራል። ከርቀት የሚወረወር መሳሪያ ወሩረው ነው መናሪያ ላይ ያሉ ሰዎችን እንትን ያለው ተሳፋሪዎች ናቸው። የአካባቢ ሰዎችም አይደሉም። ወደ አሶሳ ሊሄዱ የነበሩ ሰዎች ነው ግልገል ላይ እንትን ያሉት ነው። ከዛ ቀጥሎ ያለውን እንስማው። እዚህ ያለው ሰው እኮ ፋኖ ገብተን ፋኖና የጉምዝ ታጣቂ ሆነን ግልገል በለስ ከተማን ተቆጣጠርን እያሉ ነው። ማለት ነው ያው በአማራ ስም ለአማራ ፕሮፓጋንዳ የሚሰሩት ያው አማራን ለማጥፋት የተቀጠሩ ባንዳዎች በየሚዲያው ነው እነሱ የሚሉት ገብተን ግልገል በለስን ተቆጣጠር ነው ይላሉ። እዚህ የተመለከተ አሁን እሱ ተጠምቆ ሶስት ቀላለው ከተማው ሰው ይጣጡ ከኙ በታብሩ ግራውን ተጠምዶ ከባድ መሳሪያ እንዲያው እንደብረው ገብተው ነው ነበር አልገቡም። በውጭ ተወርውሮ ነው አለ። የተወረወረ ነገር ነው እንጂ ወደ መናሪያውም የገባ የለም ነው። ወደ ከተማውም የገባ የለም። ከሌላ ቦታ በርቀት የተተኮሰ ነው። እንደዛ ነው ያለ። እንግዲህ ይሄ በርቀት የተተኮሰ ነገር እንጂ ከተማው ላይ የገባ ኃይል ምንም የለም። ቀድሞ መረጃ ነበረው። ከተማ አስተዳደሩም ሆነ የመንግስት የጸጥታ ኃይሎች ራሳቸውን በሚጠብቁበት ሁኔታ ላይ በተጠንቀቅ ህዝቡን ሁሉ አንቅተው የነበሩበት ነው። በርቀት የተተኮሰ ነው። ሌላ ስልክ አለው። የት ግልገል ምን ይሆነው የሞተው 200 ምናምን
20 ሰው ነው የሞተው። አንተ መጀመሪያው ላይ 9 ነበር። ከዛ በሚዲያ ትናንት 13 ምናምን አሉ። ቁስለኛ ምናምን ደግሞ ብዙ ይቆሰላል ተብሏል። ያውማ 9 ሰው ሙባሉ ላይ ነበር። ዛ አንተም አንድ ያው ተዋላ ደግሞ ተሰባው በላውንቸር ቅንቡላ ተኩሰውባቸው ነው ማለት ነው። ከርቀት ሆነው ከተማ መግባት ሲያቅታቸው ከርቀት አስወጭፏል ማለት ነው። እና ወደ 20 ሰው ደረሳል የሞተው። ይሄ ወደ 20 ሰው ደርሷል የሞተው። የስልኩን ነው። ይሄንን ማጣራት ምን ማለት የራሳችሁ ነው። ግን በዋናነት እነከሌ ገቡ ተብሎ ሌቦችንና ውሸታሞችን ማጋለጥ ነው። ኤምኤስ ላይ አሁን ያሉት ተቆጣጠርን ብለው የሚያወሩ ሰዎችን ያ በፍጹም እንዳልሆነና እዛም የደረሰ ሰው እንደሌለ ከርቀት ተወርሮ ምንም የማያውቁ ሰዎችን መናኸሪያ ላይ ምን አይነት ሰው ሊኖር እንደሚችል አስቡት። እና እዛ ቦታ ላይ ያንን መሳሪያ እንደዛ አድርጎ ህዝብን መጨፍጨፍ በዛ ልክ አውሬዎችና አውሬነትን፣ ገዳይነትን፣ ደም አፍሳሽነትን የሚደግፉ ምናምን መሆናቸውን ነው ለማጋለጥ እኔ ስልኩን ከየቦታው መልቀም የፈለኩት ማለት ነው። ሌላ ምን አዲስ ነገር አለ? ታዲያ ከተማውን ተቆጣጠር ነው የሚለው ፋኖ ሳልተቆጣጠራችሁም አላልኩም? ተስተካክሎ ከተማውን ማልተው ብለዋል። ነው ከተማ ውስጥ አልገቡም። ተመከላከያም አንድ 7 ይሞታል ይባላል። ዛሬ አንዱ ለቆረ ጀምሮ በወሬ ደረጃ ነው ከመከላከያ ተጎድቷል ያሉ። አንድ 7 መከላከያ ወሬ ነው እንግዲህ አሁን ስጋው ቆጠረ ሰው ነው። እዛው የሚኖርበት ቦታ ላይ ያለው ሰው ቢያወራ ይሻላል እኮ ሌላ ቦታው ነው ከሚያወራ። ዛሉ ያወሩትን ነው ሲያወራ ሲያግል ታይቻ ልጅቷ አለች እንኳ እና ያ ይቀራረባል ከሆነ ነገሩ ጋር። አሁን ሌላው ልክ ከተማውን ተቆጣጠር ነው ከሚለው ጋር ስታየው ሌላ ሀገር ተቀምጦ አሜሪካ ተቀምጦ ጉትን ደግሞ ብዙ ሰው አጥል ይላሉ። ኦሮሚያ ክልል ወለጋ ሰዋኛዛ አንተበረኛ እንትን አካባቢ ያለው ብሎ ነው። ምን የተፈጠረው ጉትን ላይ? እሺ ባጭሩ አሁን ራያ ላይ ሰላም ነው፣ ስጋቱ እንደቀጠለ ነው የሚለውን አዲግራት አካባቢ ላይ የሻቢያ የጦር መሳሪያ ወደ ትግራይ እየገባ መሆኑና መቀጠሉን፣ ትግራይ ውስጥ ያለው የጦር ኃይል ወደ ራያ ሁሉ የተጠጋ ኃይል እንዳለ ከቤተሰቡ የሰማችሁትን፣ በሸረሪና ላይ ምንም አይነት የመከላከያ ኃይል የተጎዳ አለመኖሩንና በሚገባ ድል ማድረጉን፣ በመተማ አካባቢ ላይ ሰላሙ የቀጠለ ቢሆንም መብራት ችግር አለ፣ ከመብራት ውጭ ሌላ ችግር የለብንም የሚለውን ይዛችሁ ግልገል በለስ ላይ ስንሄድ ከርቀት በተወረወረ መሳሪያ መናኸሪያ ላይ ሰዎች መጎዳታቸውን ሰምተን አሁን ወደ ጉትን ወለጋ ላይ ገብተን በዚህ ፕሮግራሙ እንደመዝጋት ማለት ነው ጉትን ላይ ምንድን ነው የሆነውን የሚል እንድንሰማ ነው። በዛ የሚሆን በዚህ የሰማችሁትንና አሁን እዚህ ጋር ቦታው ላይ ያሉ ሰዎች በስልክ የነገሯችሁን አይታችሁ እያገናዘባችሁ የሚበጀውን በመያዝ ወደሚጠቅመን ነገር በመሄድ እድሜ ልካቸውን እኛ እንድንሞት ተመኝተው ሰርተው ሞታችንንም ዘገባ ስቃያችንንም ዘገባ የነሱ የረከሰ የደም ንግድ ያደረጉ ኃይሎችን እንድትታዘቧቸው ሲጠፉም እንዲጠፉ እንድትፈቅዱላቸው የሚለውን ኦሪጂናል የሆነ መረጃ ነው ኮንቴንት መስጠት የፈለኩት። ከዛ ውጭ እንደጠቅላላው ጥላቶቻችን ምንም ችግር የለው። ለዛ ኃላፊነት እኔ ብቻዬን ወስዳለሁ። የኢትዮጵያ አምላክ የሚሰራውን ስራ ይሰራል። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር እንስጥ። እኛ ብቻ መልካም ስራ እንስራ፣ ሌሎችን ለስራቸው እንተው። ሁሉም በቆፈረው ጉድጓድ ራሱን በራሱ እንዲቀብር እናድርግ። ከዛ ውጭ ነው ኢትዮጵያ በደሏን የምታብስበት ፈጣሪ በፍርዱ የሚመጣበት እንጂ ባንዳ፣ ጽንፈኛ፣ ተላላኪ፣ ወራዳና ለጥፋት የተሰለፈ ኃይል ነቲንግ ምንም ሊያመጣ አይችልም። ለዛ ኃላፊነት እኔ ወስዳለሁ። ኒኩለር ይኑረው፣ ዶላር ይኑረው፣ ሌላ ቀን የምታውቁታል። ምንም ሀያል ነኝ ያለው ሁሉ
ምን እንደምናደርገው ዛሬ ብናወራው በተግባር የማንሰራው ይመስላል። በተግባር የማይሰራ ሰው ያወራል፣ የሚሰራ ሰው ግን ይሰራል። የማይሰራ ሰው ያወራል።